ቅድሚያ ኤርሚያስ ማግኘቱ ጥሩ ሀሳብ ይመስላል። እሱ ነገር ያንን ስል ጭንቅላትን ተጠቀምበት። ማን ልበል? ሜደን ብርሃን እባላለሁኝ። ሰባውያን ድራማ ላይ ሶሲ የተሰኘች ካራክተርን እየተጫወትኩ ነው። ስሜ ተክላብ ከፍ ያለው ይባላል። የሰባውያን ድራማ ሲኒማቶግራፈር ነው። ሄኖክ ረዳይ ይባላለሁ። የሰባውያን ተከታታይ ቴሌቪዥን ድራማ ደራሲና ኤክስኪዩቲቭ ፕሮዲውሰር ነኝ። ናትናኤል አማረ እባላለሁ። የሰባውያን ተከታታይ ድራማ ፕሮዳክሽን ማናጀር እንደዚሁም ተዋናይ ነኝ። ቴኔስት ጥቆማ ለመስጠት ነበር። ምልክት አዘጋጅተን የተለየ ምርመራ እያደረግንባቸው። ስለዚህ አንተ እንደምትለው ከሆነ አደገኛ ስለሆነ እጃችን አጣጥፈን ልቀመጥ ማለት ነው። ሰባውያን ከዚህ በፊት የተለያዩ ድራማዎችን ከነሱ ጋር ሰርቻለሁ። የተለያዩ ስራዎችን ሰርተናል። አንድ ሁለት ስራዎችን ሰባውያንንም ሲሰጡኝ ቆንጆ የሆነ ካራክተር እንደሚሆን እርግጠኛ ነበርኩና በደስታ ነው የተቀበልኳቸው። የሚገርም አጋጣሚ ነበረ። መጀመሪያ ኮንታክት ያደረገኝ ዳይሬክተሩ ቢኒያም ጆን ነበረ። ቢኒያም ጆን ወቶ ከሰባውያን በፊት ሌላ ስራ አብረን ሰርተን ነበረ። እዛ ስራ ላይ አብረን ሰራን። ጥሩ ኤክስፒሪየንስ ነበረን እዛኛው ስራ ላይ። ከዛ በኋላ ወደ ሰባውያን ጠራኝ። ሲጠራኝም በደስታ ነው የተቀላቀልኩት። እንግዲህ ከሰባውያን ተከታታይ ድራማ ክሩ ጋር የተገናኘ ነው። ሄኖክ ረዳይ እንደዚሁም ቢኒያም ጆን የሰፈሬ ልጆች ናቸው። ማለት ወሰን አካባቢ ነው። እነሱን ስናይ ነው ያደግነው። ያው ታናናሾቻቸው ብንሆንም እነሱ ሲሰሩ ምን ሲሉ ሰፈር አካባቢ ለመንገድ ላይ ሲቀርጹ እናይ ነበር ሁሌና ሰባውያን ተከታታይ ድራማ ሊሰሩ ፕሪ ፕሮዳክሽን ላይ መሆናቸው ስሰማ ኮንታክት አድርጓቸው እና ካስት እንዲያደርጉኝ ትንሽ ሮልም ቢሆን እንዲሰጡኝ ብዬ ሀሳብ ሰጠዋቸው። እነሱም ፕሪ ፕሮዳክሽን እየሰራ የነበረው ፕሮዳክሽን ማናጀር በቤተሰብና በአንዳንድ ችግር ምክንያት ያንን ነገሮች ቀረጻውን ወደ ማስጀመሩ አልቻለም ነበር። እነሱም ደግሞ አምነውብኝ ሙሉ ኃላፊነቱን ሰጡኝ። ትወጣዋለህ ከጎን ደግሞ እኛ አለን በሚል ይህን ኃላፊነት ሰጡኝ። ያ ስህተት ዛሬ ባይሰራ ኖሮ እንደዛ ላይ የተጨማለቀ ታሪክ ውስጥ አንገኝም ነበር። ይኸውልሽ ባለፈው ቆሻሻ ማጠራቀሚያ ጋር ስትሳሳሙ ያላየሽ እንዳይመስልሽ። ጌታዬ ሆይ ቤቢን ስዕል ትምህርት ቤት እንዲመጣ አድርገው እስቲ ያልሰማሽ አልቀረብም። ሰባውያን ተከታታይ ቴሌቪዥን ድራማ መነሻ የሆነን በመጀመሪያ አክሱም ውስጥ የሚኖሩ ታቦተ ጽዮንን የሚጠብቁ ሰዎች አሉና የነሱ ለቅርስ ያላቸው አመለካከት ታሪክ እንዴት እንደሚጠብቁ ስናይ ያንን እዛ ያለውን የቅርስ አጠባበቅ ስርዓት ወደ ከተማ በፊልም እንዴት ነው ይዘኑ መምጣት የምንችለው የሚለውን ነገር ስናስብ ሰባውያንን ለመጻፍ ምክንያት ሆነን ማለት ነው። ሌላ መጽሐፍ ትቀበያለሽ፣ በዛው ፎንቃ ይገባልሻል። በቃ የኛ ሁለተኛ ቲሞች ሊደርሱባቸው ጫፍ ደርሶ ነው። ካልሆነ ንገረኝ። አልናፍቅህም አይደለ? ትናፍቅኛለሽ። ለየት ያለ ካራክተር ነው። በአንድ ታሪክ ላይ ሁለት አይነት ካራክተር ያለው አይነት ነገር ነውና እሱም በጣም ወድጀዋለሁ። ምክንያቱም ትንሽ አዲስና ለኔም ከዚህ በፊት ሰርቼ የማላውቀው አይነት ካራክተር ስለሆነ በጣም ወድጀዋለሁ። ቆራጥና ለዓላማዋ ትጉ የሆነች ሴት። የኔ የሙናዬ ቀኝ እጅ ነው። ሚላላካት ወይም ደግሞ አጓጉል የሷን መጥፎ ስራዎችን እንዲሰራ ታዞ ሄዶ ፈጽሞ የሚመጣ አይነት ነው። ራሱን ደብቆ ያለ የሚሰራው ስራ ብዙም ደስ ባይለውም ግን ግዴታ ስራ ስለሆነበትና አንዴ እዛ ውስጥ ስለገባበት ስለጀመረው ሳይወድ በግድ እየሰራ ያለ ካራክተር ነው። በዋነኛነት ከባድ የነበረው የካስቲንግ ስራው ነበረ። ተዋናዮችን ካስት አድርጎ አናግሮ ጊዜያቸውን አመቻችቶ ቀረጻ ወደምንጀምርበት ምዕራፍ ልንሸጋገር የነበረበት ሞመንት በጣም ከባድ የሚባለው ሞመንት ነበር። ካራክተር ለመቀየር ልንገደድ የነበረበት ሲቹዌሽን ነበረ። ከነዚህ መካከል የአናንያ ጳውሎስን የሚሰራው የሄኖክ ድንቁ ካራክተር ሄኒ በጣም ቢዚ ሆኖብን ካራክተር እስከ መቀየር ደረጃ ድረስ ያሰብንበት ወቅት ነበረ። ፋይናሊ ግን እሱ በጣም አንደርስታንድ አደረገን። ለስራውም ፍቅር ስለነበረው ኢቭን ከዱባይ ቲኬት እየቆረጠ እየመጣ ሁሉ ስኬጁል ላይ ይገኝልን ነበር። ያው በዚህ አጋጣሚ ላመሰግን እወዳለሁኝ። ሌሎቹም እንደዚህ አይነት ገጠመኞች ነበሩ፣ ግን ያው መጨረሻ ላይ ጥሩ ሆኗል ነገር ማለት እወዳለሁ።
የሚከፈለውን ነገር ከፍዬ ልጄ ብቻዋን እንድትማር ነው የምፈልገው። ስለዚህ ሁላችሁም ካሜራችሁን ኦን አድርጉልኝ። ግቡ ስላችሁ በቀጥታ ትገባላችሁ። ቢኒ ቪዥዋላይዝ ያደረጋቸው ነገሮች ነበሩ። እነሱን ወደ ምስል እናመጣቸዋለን የሚለውን ተነጋገርን። በጣም ደግሞ ደስ ያለኝ ሀረር ነበር የምንቀርጸው የተወሰኑ ሲኖችን ምናምንና የሚጀምረው ከሀረር ነው ብዙ ነገሩ። በጣም ደስተኛ ነበር። ከሀረር ሉኳ ሲኒማቲክ ነው፣ በጣም ያምራል። ግንቡ፣ ላይቱ ምናምን በጣም ነው ደስ የሚለው። በጣም ያምር ነበረ። አግዞናል። እሱን ተጠቅመን ሞር ይሄ ሳባውያን የሚለውን የሚፈልገውን አይነት እንትኖች ቀርጸናል ማለት ነው። የሚጠላ ነገር የላትም እንዳልኩ በጣም ጥንካሬዋ የወጣ በጣም ፕሮፌሽናል የሆነች ከዛ የተሰጣትን አላማ ለማከናወን በጣም እስከ ጥግ የምትሄድ ነችና ሪስክ ወስዳ የተለያዩ ስራዎችን የምትሰራ ነችና ምንም የጠላሁት ነገር የለም። እንደውም ብዙ ጥንካሬ የምታስተምር ነች። በጣም ቆንጆ ካራክተር ነው። ከ15 ያላነሰ ታዋቂ አክተሮች አሉበት። እንዲሁም በጣም ብዙ አማተር የሆኑ አርቲስቶችን ተጠቅመናል። ከፍተኛ የሆነ የሰው አቅም የተጠቀምንበት ስራ ነው ብዬ ነው የማስበው። ሄሎ፣ የት ነው ያለኸው? ሰሚት አካባቢ ነኝ። ምን ሆነሻል? ምንም ዝም ብዬ ነው። ዝም ብዬ ነው? ለምን እራትሽን አትበይም? የሆነ ነገር ሆኜ ስሜቴን ለመግለጽ ከማወራ ወይ ከምጽፍ ብስል ደስ ይለኛል። እናትን ልቀበላት ነው በሚል ከልካሻ ምክንያት ከማዘርጋ የሆነ ሌላ ታሪክ ውስጥ ናችሁ ልበል። ካጠገቡ ጥፋ፣ ካጠገቡ ካልጠፋ ግን እስከ መጨረሻው ያጠፋል። አዎ ያው የማምሸቱ ነገር በጣም ብዙ እናመሽ ነበረ። ከዛ አየሩም እንደዚህ ዝናብ ምናምን የሚዘንብበት ጊዜ ነበርና ዝናብ ሲዘንብ ሲቋረጥ ስንቆም በቃ አይ ቲንክ 9-10 ሰዓት የገባንባቸው ጊዜያቶች አሉ ሌሊትና በቃ እሱ ነው ከቀን ጀምሮ ተውሎ እስከ ሌሊት የሚሰሩ ስራዎች እነሱ ትንሽ ያማራሉ፣ ግን አውትፑቱ አሪፍ ሲሆን አሪፍ። የሳባውያን ፈታኝ የነበረው አምሽተን እንሰራ ነበር። በጣም እናምሽ ነበረ። ከዛ ደግሞ ሴታፖቻችን አንዳንድ የምንሰራቸው ሴታፖች ትልልቅ ሴታፖች እንሰራ ነበርና እነሱ በጣም ፈታኝ ነበሩ። ከዛ በተረፈ በጣም ፈታኝ የነበረብን ሙናዬ ቤት የነበረን ቀረጻ ቤቱ ሰፊ ነው፣ ትልቅ ቤት ነው። እዛ ቤት ላይ ላይት ማብራት በጣም ይከብድ ነበረ። እሱ ነበር ትልቅ ቻሌንጅ የነበረብን። አሁን ሳባውያን 13ቱ ክፍል ተጠናቆ ያለቀ ነው። እስከ 26 ክፍል ያለው ደግሞ ኦልሞስት ወደ 60% የሚሆነው የቀረጻውን አጠቃለናል ጨርሰናል። ሳባውያን ላይ በጣም ከባድ የነበረው ነገር አንደኛ ሎኬሽን አዲስ አበባና ሀረር ነው የሚሰራው እና ሀረር ስንሄድ ወደ 25-26 ክሩና አክተሮችን ይዘን እዛ ድረስ ሄደን የምግብ የሆቴል እንደ ፕሮዲውሰር ደግሞ ስትሆን በጣም ከፍተኛ ወጪ የሚጠይቅ ነው። እዛ ደግሞ ሄደን ሎኬሽን በጣም እንቸገር ነበረ። እዚህ አስበን የሄድነው ነገር እዛ ማግኘት ያልቻልንባቸው ብዙ አጋጣሚዎች ነበሩ። እንዳየሁት ከሆነ ግን ትክክለኛ ቅርሱ ይሄ አይደለም። ሜካፕ ባለሙያችን ነፍሰ ጡር ነበረችና 9ኛ ወሯ ላይ ገብታ ግን አንዳንድ የሚሰሩ ስፔሻል ኢፌክቶች እንደዚሁም ደግሞ ብዙዎቹ ስትመለከታቸው ጸጉራቸው ያዳደገ ካራክተሮች አሉና እነሱ ሁሉም ጸጉራቸውን መሰፋት ነበረባቸውና ያ ነገር መጀመሪያ የተሰራው በኋላ ላይ ያለው ሁሉም አንድ አይነት መሆን ስለሚገባው በሌላ ሜካፕ ባለሙያ ያንን ማድረግ ስለማንችል እሷ ነፍሰ ጡርና እንደዛ ደርሳን ትሰራ ነበረ። አንዳንድ ቦታዎች እሁድ ቀን ለምሳሌ የምንቀርጻቸው ነበሩ፣ ደረጃ መውጣት መውረድ ነበሩት። የሚገርመው ራሱ ልክ ሳባውያን የመጨረሻ ቀን ቀረጻ አድርገን ቤቷ አሸኝቻት ካደረስኳት በኋላ ነው ህመም ተሰምቷት የዛኑ ቀን ማታ ነበረ የወለደችውና ይሄ ሁሉ ዋጋ ከፍላለች። እሷን በጣም ላመሰግን እወዳለሁ። ቀጥል፣ እየሰማሁ ነው። ስማ፣ ይሄ አንተ እንደለመድኩ አይነት የቼዝ ጨዋታ አይደለም። እሺ ነግሬሃለሁ። እነዚህ ሰዎች ቼክ የሚሉ ነፍስን የሲኦል በር ላይ አቁመውት ነው። ፍጠና እኮ ቶሎ በል፣ አፍጥነው፣ ፍጥነት ጨምር። ከሳባውያን ያው አንድ ከምሰራቸው ስራዎች አንድ ጥሩ ስራ ሰራሁት ከብዬ ከማውራው ስራ መሀል አንዱ ሳባውያን ነው። እሱን አትርፍ ያለው። ከዛ በተረፈ ደግሞ ሳባውያን ላይ ብዙ ጓደኞች አግኝቻለሁ።
እንደዚህ አይነት ከባድ ስራዎች ቀላል ያልሆነ ስቶሪ የያዙ ስራዎች ብዙ ነገር ያስተምራሉ። ብዙ ነገር እንድትጠይቅ እንድትማር ያደርጉሃል። ከዛ ቲም ስፒሪት በራሱ ዴዲኬሽን ኮሚትመንት በጣም እስከ ሌሊት ነው ስንሰራ የነበረውና ምን ያህል አንድን ስራ ለመስራት እስከ ጥግ መካሄድ እንዳለበት ከዛ ደግሞ ጥሩ ስራ ይዞ ለማውጣት የሚለፉ ልፋቶችን በቃ ቀላል ስራዎችን ከመስራት ይልቅ እንደዚህ ወጣ ያሉ ሰዎችን የሚያስተምሩ ታሪክን የሚያሳውቁ ብዙ ነገሮች አሉት በድራማ ውስጥና ለኔ በጣም ብዙ እንደውም ኮሚትመንትና ዴዲኬሽን ነው የተማርኩበት ብዬ አስባለሁ። ብዙ አክተር ይዞ መስራት በጣም ከባድ ነው። የሙናዬ ወይም አልጋነሽ ታሪኩ የምትተውነው ካራክተር በጣም ለየት ያለና እንደ ሴት ከዛ ደግሞ እንደ አክተር መሆን እየተመኘ እንዳደገ ሰው ያው ጥሩ ካራክተር አለመሆኗ ችግር ሊፈጥር ይችላል። ግን እንደ አክተር የአንታጎኒስትንም ቆንጆ አድርጎ መጫወት ችሎታ ነው ብዬ አምናለሁና እሷን በጣም ወድጄዋለሁ። አሁን እዚህ ድራማ ላይ ያንተ ፌቨራይት ካራክተር ማን ነው ብዬ ራሴን ስጠይቀው ሁሉም ናቸው። አሁን ሁሉም እዚህ ድራማ ላይ የየራሳቸው መልእክት ሊያስተላልፉ ነው የሚመጡት። አንደኛው ከአንደኛው የተሻለ ጥንካሬ ሊኖረው ይችላል። ነገር ግን አንደኛው ደግሞ ያለ አንደኛው የሚፈልገው መልእክት ማስተላለፍ አይችልም። በጣም የሚያናድደኝ ካራክተር እንደ ተመልካቸው ሳይሆን ከደራሲነት ወጥቼ ሳየው የሙናዬ ካራክተር ታናደኛለች። ሁለት አይነት ማንነት ያላት ሰው ነች። ቤት ውስጥ እናት ልጇን የምትወድ ሰው ነች። ውጪ ደግሞ ከባድ ጨካኝ የምትባል አይነት ሰው ነች። በጣም የወደድኳት ካራክተር አለች። ኩኩሻ ትባላለች። በጣም የሀብታም ልጅ ነች። ተዘግቶባት ምናምን ተይዛ ያደግ አይደለም በጣም ተይዛ ያደገች ልጅ ነች ምናምንና ከዛ ውስጥ አግላ ለመውጣት የምጥርበት መንገድ ራሷን አታውቅም ምናምን ብዙ ነገሮች ላይ ኤክስፒሪየንስ የላትም ምናምንና እነሱን ለማወቅ የምትሄድበት መንገድ ከእናቷ ጋር የምታደርጋቸው ኮንቨርሴሽኖች ምናምን ደስ ይሉኛል። ኩኩ ማንኳኳታውሽ እንዴ? ይሄ ሁላ ብር ምንድን ነው? ሊያውም በዶላር ከሳባውያን ተከታታይ ቴሌቪዥን ድራማ ተመልካችን እንዲጠብቅም ፈልገው ነገር አንዳንድ ማንደራደርባቸው ጉዳዮች ሊኖሩን ይገባል። እንደ ሀገር አሳልፈን መስጠት የሌለብን ጉዳዮች አሉ። ለምሳሌ ታሪኮቻችንን፣ ቅርሶቻችንን፣ ማንነታችንን በፍጹም በየትኛውም ዋጋ በየትኛውም ስሌት አሳልፈን መስጠት የለብንም የሚል አቋም እንዲኖረን እፈልጋለሁ። ይሄ ታሪክና ቅርስ ስንል ተንቀሳቃሹን እና የማይንቀሳቀሰውን የቀደምት የጥንት ታሪክና ቅርስ ማለታችን ብቻ አይደለም። ለዚች ሀገር አንድ ሰውም ታሪክ ነው፣ አንድ ሰውም ቅርስ ነው። ስለዚህ አንድን ሰው መጠበቅ አንድ ትልቅን ቅርስ አንድ ትልቅን ታሪክ የመጠበቅ ያህል ነው እና ሳባውያን ላይ ቅርስን ብቻ ሳይሆን ሰዎችን ራሱ ከአደጋ እንዴት ፕሮቴክት ማድረግ እንዳለብን እንደ አገር እንደ ማህበረሰብ የሆነ አይነት ግንዛቤ ለመፍጠር ታስቦ ስለተሰራ የሆነ አይነት ግንዛቤ ይፈጥራል ብዬ አስባለሁ። የአሁኑ ጉዞአችሁ በህይወታችሁ ውስጥ ትልቅ ታሪክ የምታስመዘግቡበት ነው። ይህንን ቅርስ ያለበትን ቦታ ለማወቅ በመላው ኢትዮጵያ ለ2 ዓመታት ያህል ስንፈልግና ስናፈላል። ክቡራን ተመልካቾቻችን ሰኞ ማታ 3 ሰዓት ላይ በኢቲቪ ኢንተርቴንመንት ቻናል ሳባውያን ተከታታይ ቴሌቪዥን ድራማ ለህዝብ ይቀርባል። በጣም የለፋንበት በጣም ብዙ መከራ ያየንበት ነው። እናንተ ቤታችሁ ቁጭ ብላችሁ ዘና ብላችሁ እንድታዩት እንጋብዛለን። ሄኖክ ረዳይ አልማዝ ልጅ ነኝ። አመሰግናለሁ። ለተመልካቾቻችን አዲስ ይዘት ያለው ያልተለመደ አይነት ድራማ ስለሆነ ቢከታተሉት ብዙ የሚያተርፉበት ነውና ባካቸው አያመልጣችሁ እላለሁ።
ካልሆነ ንገረኝ። አልናፍቅህም አይደለ? ትናፍቅኛለሽ። ሌላ መጽሐፍ ትቀበያለሽ፣ በዛው ፎንቃ ይገባልሻል። በቃ የኛ ሁለተኛ ቲሞች ሊደርሱባቸው ጫፍ ደርሶ ነው ዲፕሎማት የሚባል የወርቅ ሰንሰለት ካልበተተስኩ ነው የሚል መረሳት የሌለበት ነገር ነው የረሳው። ይሄ ሁሉ ሲፈጠር አንተ የማንን ጎፈር እያበጠርክ ነበር? ይሄ ልጅ ከኛ ውጭ ትዕዛዝ የሚሰጠው ሰው ያለ ይመስላል። አረ በፍጹም እኛ ምን ቤት ነን? በሰው ህይወት ውስጥ ገብተን ምን ቆርጥ ምን ፈት እነዚህ ሰዎች ቼክ የሚሉ ነፍስን የሲኦል በር ላይ አቁመውት ነው።